በታላቁ ሩጫ በኢትዮጵያ የሚዘጋጀውና ለ14ኛ ጊዜ በተደረገው የሐዋሳ ሐይቅ ዳርቻ የ21 ኪሎ ሜትር የግማሽ ማራቶን ውድድር በሁለቱም ጾታ በአዲስ አበባ ፖሊስ አትሌቶች የበላይነት ተጠናቋል። በወንዶች የአዲስ አበባ ፖሊስ አትሌት የሆነው ስማቸው ወልዴ በ1 ሰዓት ከ3 ደቂቃ ከ7 ሰከንድ በመግባት የወርቅ ሜዳሊያ ሲያስመዘግብ፣ በግላቸው የተወዳደሩት ጌታቸው ኬኔና ሱልጣን አብደላህ የብርና የነሐስ ሜዳሊያ በመያዝ ውድድራቸውን ፈጽመዋል። ዘንድሮ የመጀመሪያ ነው 21 ሐዋሳ ላይ ብዙ ጊዜ ማለት አዲስ አበባ ላይ ነው የክልል የፖሊስና የምስራቅ አፍሪካ ፖሊስ ተሳትፎ የተወዳደሩበት 21 ኪሎ ሜትር። ከዛ ውጪ ያው ውጪ ቻይና ላይ ምናምን ነው እንደዚህ ተሳተፍ። ግን ሐዋሳ የመጀመሪያ ነው። በጣም ደስ የሚል ኮርሱ የተዘጋጀበት ቦታ በጣም ደስ ይላል። አሪፍ ነው። ከዚህ በፊትም 2022 አካባቢ 2022 ሁለተኛ ወጥቻለሁ። ከዚህ በፊትም ግን ተደጋጋሚ ሩጫ አለው። እዚህ ላይ የዛሬው ትንሽ ፈተን ይላል። ፈተና ያለው መጀመሪያም በጣም ፈጣን ስለነበረ እንጂ በጣም አሪፍ ነው። ፈጣሪ ይመስገን በጣም አሪፍ ነው። መሬቱ አቀማመጡ፣ አሰራሩ ምናምን ሁሉ ከአምና በጣም የተሻለ ነው። ከፍተኛ ትንቅንቅ በታየበት የሴት አትሌቶች የግማሽ ማራቶን ውድድር አዲስ አበባ ፖሊስ አትሌት የሆኑት ቤተልሔም አስማርና ትነበብ ነጋ በ4 ሴኮንድ ልዩነት ተከታትለው ገብተዋል። ኮልፌ ክፍለ ከተማን በመወከል የተወዳደረችው አትሌት ያተኔ ኮርሞሼ 3ኛ ደረጃ ይዛ አጠናቃለች። ውድድሩ በጣም አሪፍ ነበር። ከጠበቅነው በላይ ነው። ቦታው በጣም ደስ የሚል ነበር። እኛ ሙቀት ነው ብለን ነበር የጠበቅነው። እንደጠበቅነው ግን አይደለም። ቆንጆ መካከለኛ አየር የሚባል ነው። ለሩጫ የሚሆን አየር ነው ማለት ይቻላል። ውድድሩ በጣም ደስ የሚል ውድድር ነበረ። ለሴቶች ደግሞ ደስ የሚል ነው። ፔስም ስለነበረ ደስ የሚል ውድድር ነበር። ውድድሩ አሪፍ ነው። እኔ ደስ ብሎኛል። ችግርም የለም ግን ውጋት ምናምን ያለ ፔሱም ስላለ አሪፍ ነው። የመጀመሪያ ጊዜ ነው ሮጥ 21 እኔ በበኩሌ በጣም ደስ ብሎኛል። የመጀመሪያ ጊዜ ነው 3ኛ ወጣ። በሁለቱም ጾታ የደረጃ አሸናፊዎቹ በታላቁ ሩጫ ከዚህ ቀደም የተወዳደሩና ለመጀመሪያ ጊዜ ተሳትፎ ያደረጉ ይገኙባቸዋል። የሐዋሳ የአየር ጠባይ ምቹ እንደሆነላቸው ያነሱ ሲሆን መሰል ውድድሮች መዘጋጀታቸው ለአትሌቶች የጎላ ጠቀሜታ እንዳለው አንስተዋል። በጣም ለአትሌቱ በጣም ትልቅ ተስፋ ነው ያለው። ምክንያቱም የውድድሮችን የማግኘት ብዙዎች አሁን የሆነ በጣም የውድድር ቻንሶችን ለማግኘት በጣም ጠባብ ነበረ። አሁን ግን ዘንድሮ አትሌቲክስ ፌዴሬሽን ላይ ብዙ ውድድሮችን እንደዚህ እያዘጋጁ ማለት ነው ከሩጫ ዓለም የሆነ የወጡትም አሁን ወደ ጎዳና እየዞሩ ምን እያሉ ብዙ ቻንሶችን እያገኙ ነው። ብዙ ጊዜ አሁን የውጭ ቻንስ ነው አሁን በማናጀር በምን ቪዛ ምን ብዙ ነገር የሆነ እንግዲህ ስላለው ቢያንስ የውጭ አንዳንድ ተስፋ ነው። ውጭ ላይ ራሱ ያጡ ልጆች ከዚሁ ፕሮፋይል አሁን ብዙ ነገሮች የሆነ እያሳወቁ ነው። በቃ ምክንያቱም እድሉን እያገኙ ነው። ለአሸናፊ አትሌቶች የ100,000 ብር ሽልማት ሲበረከትላቸው እስከ 10ኛ ደረጃ ይዘው ያጠናቀቁ አትሌቶች እንደየደረጃቸው የገንዘብ ሽልማት ተበርክቶላቸዋል። ታላቁ ሩጫ በኢትዮጵያም ውድድሩን እጅግ በተሳካ ሁኔታ ማካሄዱን ገልጿል። 14ኛ ጊዜ ነው ይሄኛውን ውድድር እያደረግን ያለ ነው። የዘንድሮ ደግሞ የ2018 ኢትዮ ቴሌኮም ሐዋሳ ሐይቅ ግማሽ ማራቶን በጣም ደማቅ ነበር፣ ቆንጆ ነበረ። ማለዳ እንግዲህ ፀሐዩ ሞቅ ከማለቱ በፊት በተለይ የግማሽ ማራቶን ውድድር ተወዳዳሪዎቻችን ውድድሮቻቸውን አጠናቀዋል። ቆንጆ ድባብ የነበረው ማለዳ ነው። ለወቅሽ ኢትዮጵያ ክላሲክ የሩጫ ውድድር በቀጣይ የፊታችን ሚያዝያ 18 በጅማ ከተማ ይካሄዳል ተብሏል።